ሄርሜላ አብርሽን ጥላ ከሀገር ልትወጣ ነው። ጋይስ ምን ትላላችሁ? አገር ጥላ ልትሄድ ነው፣ ወደ ውጭ ልትወጣ ነው፣ እንደዛ የተባለ ነው። ከዛም በዘለለ ደግሞ አብርሽ እስከ ዛሬ ይቅርታ ጠይቆ አቅም ሩታ ቅድማ ይቅርታ ጠይቃለች እያለችው ነው አንዳንድ ልጆች ማለት ነው። እንደዛም ደግሞ አብርሽ በነገራችን ላይ እውነት ለመናገር አዲስ አበባ ከገባ በኋላ በተለይ ደግሞ ከሩታ ጋር መኖር ከጀመረ በኋላ ነው መንገዱን የሳተ። እውነት ለመናገር እውነት እንነጋገር ከተባለ ማለት በተለይ አዲስ አበባ ከገቡ በኋላ ኢትዮጵያ በነበሩ ሰዓት ብዙ ነገር አብርሽ ታውቃላችሁ፣ ብዙ መልካም ነገር ሲሰራ ነበረ፣ የማይካድ ብዙ ጥሩ ጥሩ ነገር ሲሰራ ነበረ። የሆነ ስርዓት ያለው ቪዲዮ ሲለቅ ነበረ፣ በሰው ዘንድ የሚወደድ ጎዳና ተዳዳሪ ሲያነሳ ነበረ፣ ሲያበላ ነበረ። ገባችሁ? የሰው ቤትስ የፈረሰ ቤት ሲያሰራ ነበረ፣ ሰው ሲያሳክም ነበረ። ይሄ መርሳት የለብንም ጋይስ። እኔ ለዚህ ነው ማንነታችሁን ባትረሱ ደስ ይለኛል። አንዳንድ ልጆች ማለት ነው አትርሱ እሺ፣ የተነሳችሁበት እና እንደዛም ደግሞ በዚህ ሰዓት ራሱ እውነት ለመናገር ብዙ ልጆች ዩቱብ ከፍቶ እየሰጣችሁ ነበረ። ብዙ ወጣቶች በሱ የተነሳ ህይወታቸው የቀየሩ አሉ። ታውቃላችሁ፣ አንዱ አቤል ነው። እነ ብሩኬም እና አረፈረንጁ ማነው ወደ ሚዲያ መጣ? አብርሽ ነው። የቡታጅራ ልጆች ለሙ ቀጥሎ አብርሽ ነው ያመጣ። አብርሽ ብዙ ነገር ሰርቷል። በነገራችን ላይ ይሄን እንዳትረሱ። ከእህቶቹ ከወንድሞቹ አልፎ ለብዙ ጓደኞች ተርፏል። ገባችሁ አይደለ? ስለዚህ አንዳንዴ ጥፋት ሊያጠፋ ይችላል። ኦፍኮርስ አጥፍተዋል። ያጠፋ ደግሞ ምንድነው ባለ ትዳሩ ነው። ትዳራቸው በነገራችን ላይ እኮ ማንም አቅባይ ጋይስ ሚዲያ ላይ ባለን እኮ የምናውቀው የሀገር ልጆች ያሉት አልተጋቡም፣ ውሸት ነው እየተባለ ነው አይደለ? እኛ ደግሞ ባየኑ ብቻ ነው። ማንም ላይ መፍረድን አንችልም። አርቃችሁ ማሰብ አለባችሁ ጋይስ። ማንም ላይ እኔ በበኩሌ አልፈርድም። ማንም ሩታ ላይ አልፈርድም። በሰራችሁ ስራ ኦፍኮርስ ጥሩ አልነበረም፣ ብልግና ነው ኦፍኮርስ ብያታለሁ። ከዛ ውጪ ግን ጥላቻ አይደለም። ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁልኝ? አለሁ እግዚአብሔር ይመስገን። ሰላማችሁ ብዝት ትርርፍ ይበልልኝ። ለቤት አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። የሚታበረታቱኝ እጅግ ከልብ አመሰግናለሁ። እግዚአብሔር ያከብርልኝ። ወዳችኋለሁ የኔ ውዶች ማለት ነው። ዛሬ እንግዲህ ተመልሼ መጥቻለሁኝ። ሄርሜላ ከሀገር ልትወጣ ነው፣ አብርሽን ጥላ ማለት ነው የተባለ ነው። ይሄ እውነት ይሁን ውሸት ይሁን የምናውቀው ነገር የለም። እና እንዴት ናችሁ ግን? ሁሉ ሰላም ነው? አትጨናነቁ። ሁሉም የራሱን ላይፍ ይኖራል። ልጆቼ የራሳችሁን አታጨናንቁ ለማለት ይፈልጋለሁኝ። በጣም አብርሽ ባዘነ ዙራ ብዙ ያዘኑ አለ፣ ብዙ ያለቀሱ አለ። ሩታም ያዛዘነቻቸው ብዙ አሉ፣ ከኔም ጭምር። ወደ ለመናገር ስላልጠበቅ ነው ባይዘው ማለት ለኛ ተናግራ ፕራንክ ብትሰራ ምንም አልነበረም። ገባችሁ? ቪዲዮ ያው በየቀኑ አይለቀቅም፣ በተከታታይ ነው የሚለቀቁ አይደለ? እና በጀመራ ተናግራ ፕራንክ መሆኑን ለተመልካች ለኦዲየንስ ተናግራ ብትሰራ አሪፍ ነበረ። በተለይ ደግሞ ህዝቡን ያስቆጣ ምንድነው? ትዳር ነው። ትዳር ትልቅ ነገር ነው፣ በነገራችን ላይ ትልቅ ነው። ሲቀጥል ደግሞ ወንድ ልጅ ደግሞ ምንም ቢያጠፋ ጋይዝ ጥፋት ነው ኦፍኮርስ፣ ግን መከበር አለበት። ሚዲያ ማዋረድ የለበትም። እሷ መዋረድ የለባትም፣ እሱ መዋረድ የለበትም ማለት ነው። እንደኔ አስተሳሰብ ነው ጋይዝ። የራሳችሁ ጓዳችሁ ማለት ነው። አንዳንድ ልጆች በጣም ነው ተገርሙኝ። የራሳችሁን ቤት ቀጥ አድርጋችሁ ያላዛችሁ የሰውን ለማቃናት ትሞክራላችሁ። የራሳችሁን ለሰው ብላችሁ ትዳራችሁን የበተናችሁ፣ ቤተሰባችሁን ያጣችሁ፣ ብራችሁን ያጣችሁ፣ ሌላውን ግን እንደዚህ ለምን አላደረገም? አብርሽ ለምን ይቅርታ አልጠየቃትም? ስንቴ ነው የሚጠይቃት? ያማችኋል እንዴ? ስንቴ ነው የሚጠይቃት? ሁሌ እኮ ነው ካስከፋችሁ ፋሚሊዎች ይቅርታ ይላል። ከዚህ በላይ ምንድን ነው እንዲያደርግ የምትፈልጉት? ልጅ እኮ ነው ሲጀምር፣ ልጅ ነው። ልጅነት አለው ባይዘው አብርሽ ልጅነት አለው። ሞኝ ነው፣ ሽኩል ነው። እንደዚህ በቃ ነገሩን አያጠመጥምም። በነገራችን ላይ ገባችሁ? ነገር ቢያጠመጥምማ ሩታ እንደዛ ስትሆን የተጠራጠራት ነበር አይደለ? ግን አምናት ነበረ። የዋ ነው፣ ሞኝም ነው። ገባችሁ አይደለ?
ምንም ያልገባው ምንም ነገር ማለት ነው። የአዲስ አበባ ኑሮ ያልገባ በቃ ላይፉ በዚህ ሰዓት ምንም አልገባም አብርሽ። እውነቱ ስነግራችሁ የሞኝነት አለበትና ኤኒዌይስ በዛ ደግሞ ምን አላችሁ? ኤርሜላ ለምኑኝ አላችሁ አላላችሁም? ጭራሽ ኤርሜላ ትክክል ናት፣ ትክክል ናት። ለራሳችሁ ክብር መስጠት አለባችሁ እንዴ! የማትፈለጉበት ሲፈልግ ነይ ሲፈልግ ውጪ የሚባልበት ህይወት ውስጥ መኖር የለባትም። ይደግፋታለሁ። ለምን ከአንዴም ሁለቴ ከህይወቴ ውጪ ነው አላት። ግን ምንም ያስተካከለ ነገር የለም። ሩታ ደግሞ እየፈለገችው ምንድን ነው ጋይስ? በቃ ከሰው እንዲርቅ ብቻው እንዲሆን ነበረ። ግን አይሳካለትም። ኦዲየንስ አለው። ከምንም በላይ ከአጠገብ ላይኖሩ ይችላሉ። ማንም ትጥቀመኛ ስለሆኑ ነው። ባይዘዌ ጓደኛ ማለት ከነጉለታቸው የሚወዳችሁ ነው አይደለ እንዴ? ስትሸገሩ ወይም ደግሞ እኔ ነገር ስትሆኑ የሚርቃችሁ ጓደኛ በአፍንጫ ይውጣ ጋይስ፣ በአፍንጫ ይውጣ። እና ከጓደኛ በላይ ደግሞ እንደ ቤተሰብ የሚያስብለት አለ አብርሽ ማለት ነው። ምንም ብቻ አይደለም፣ ሊከፋ ይችላል ምናምን እና እሱም ጥፋት አጥፍቷል። ኦፍኮርስ አጥፍቷል፣ ግን በዚህ ደረጃ መደረግ የለበትም። ወዳቸዋለሁ።